የገባው ቀን ሽጉጥ ይወጣብኝ አስብ እንግዲህ እንዴት እንደሚያስ አሜሪካ እንዴት ተቀበለች ያሆ come on ያንተ የሆነ ሬሲፒ ሁላ አለ ሁሉና ዳሬን እንከሷ ጋር ያርገው ናልሻም ሌላን እናላይምስ ከላይ ከሰማይ እንታዲያታለው ስሟን ቀይሬ ውድላታለው ሆዴላታለው ስሟን ቀይሬ ውድላታለው ክቡራንና ክቡራት እንግዶቻችን ዛሬ የዳንኪራ ጫውታ ከታዴ ጋር በሚለው ፕሮግራማችን ሳምንት ለይደር ያቆየነውን ከአርቲስት ጌቱ በለጠ ጋር ከተወዳጁ ከተናፋቂው ከድምጸ መረዋው ከአመለ ሸጋው ጌቱ ጋር ያለንን ጫውታ እንሆ ጀምረናል። ጌቱዬ በድጋሚ እንኳን ደህና መጣ። እንኳን ደህና ቆየህ ታዴ። በጣም አመሰግናለሁ። እና ያው ሰርግ ብዙ ነገሮች አሉ። አንዴ ደግሞ እንደዚህ በቃ ፈን ነው የምታደርገው። አብሶ ፒያሳ ልጅ በጣም ነው የምወዳቸው ምናምን እኔ ስዘፍን ብዙ ጊዜ ደስ የሚሉ እናቶች ሲደሰቱ በጣም እወዳለሁ። እና ማጸነ መልካም ናት የከሌ እናት፣ ማጸነ መልካም ናት የወንዱ እናት ምናምን እላለሁ። አበዙ የምትባለው በጆሮዬ መጣ፣ እየዘፈንኩ ነው በጆሮዬ መጣ። አንተ ግን ከማህፀን ጋር ምን ጉዳይ አለ? እና ከዛ ሌላ ምን ጉዳይ ግጥሙም ጠፋ። ማይኩን ዝቅ አድርጌ ፏረኩት። ገታ ቁጭላችሁን ቁጭ እኔ የምለውን እስቲ አንድ ላይ ያለን እስቲ ደበላንዴ አይስማትም እንዴ ደበላንዴ ደግሞ በዛሬ ቀን ይታፈራል እንዴ እጃችሁ ወደ ሙሽሮቹ ሁላችንም ያሆበል ያሾይ ህዝቦይ የውናና ያሾይ ህዝቦይ የውናና ያሾይ መጣናና ያሾይ ድርባ ሙሽራ ያሆ Chungutana Yaho Tsabla Yaho Chugo Hare Yaho Chungutana እሺ ጌቴ ወደ ሌላ ጥያቄ ልሂድና ሶስት ስሞች አሉ በተለያየ ቦታ የተለያዩ ስሞች አሉ ጌቱ ቶፕ ጌቱ ወለላው ጌቱ የኛ እነዚህ ሶስት ቅጥያዎች በምን ምክንያት ወጡ ቀደም ጌቱ ቶፕ ያልኩ ያቺ ባንድ የተመሰረተችበት የጣው ወደ 3 የጣጣል ምናምን ያልኩም ቶፕ ባንድ በየመሰረትኩበት በዛ የተነሳ ሩፋኤል አካባቢ ተወለድኩበት አካባቢ በዛው እንትን ባንዱም ተመሰረተ በባንዱ ስም ቶፕ ጌቱ ቶፕ ባንድ የሆነች የባንድ ስቲከር የለም ለዚህ ሶሪ ብልጅ ድርግ ምናምን የሚል ነገር እሱን ላ አድርጌ ሰርግ ላይ መስራት ምናምን ሲጀምር እዛ አካባቢ ላይ ምናምን ያው ቶፕ የሚለውን የሰፈር ልጆች እስካሁን ራሱ ሲያናግሩኝ ቶፕ እንዴት ነው ምናምን ሰላም ነው ወይ ምናምን አማን ነው መቼ ነው የምትመጣው ምናምን እንደዚህ ይላሉ ይሄ ነው ወለላው ደግሞ መዳም ቡጪ ነፍሱን ይማረው በጣም አዝናለሁ መቼም በ10 አመት ውስጥ በጣም ብዙ ሰዎች አጥተናል ኢትዮጵያ በጣም ከባድ ነው ጥሩ ጓደኞቻችን ዘመዶች አክስቶቼ አጎቶቼ የተለያዩ ሰው ብቻ ያው አሁን ወደዛ እንመለስም ግን
እነሱ የቶታል አካባቢ ያጅብ ድልበር እሱ ገበያ ምናምን ወላው ነው የሚሉኝ። ወላው በምንድን ስያሜ አላውቅም፣ ግን እነ ዳምቡጭ ናቸው። እነ ዳምቡጭ እስጢፋኖስ ነው ትክክለኛ ስሙ። እነሱ ልጆች ነው ብቻ እንደዛ። ቶፔኛ ጌትዌኛ በምንድን ነው እና አብዮትን እነ ግዞን እነ መቅዲ ምናምን እንደዚህ ብቻ እንደዚህ ሲሆን እኔ ነኝ አብዮቴኛ ከሌኛ ንግስቴኛ ምናምን ላለ በዛው እነሱም ያው ጌትዌኛ ያው ታደኛ አንተመኛ ነን በቃ ተሳውላደም አንተመኛ ነን ሁላችን ሁሉም ሰው የኛ ጌቱ ወደዚህ ወደ አሜሪካ መጣ። መቼም አርቲስት በምክንያት አይባልም፣ ያ ሙዚቃ ለማቅረብ ነው። ስትመጡ ማስታወሳለሁ። እንዴት ነው እስቲ ያመጣጣችሁን ሂደት እስቲ ንገረን። እንደው በጣም የሚገርም ነገር እኔ ኢንተርቪው ብዙ ያው እንግዲህ ልምዱ የለኝም እንዳልኩ። አንዴ ወንድሙ ኃይሉ ኢንተርቪው አድርጎኝ ያውቃል። ሸገር ቴዎድሮስ ወርቁ አድርጎኝ ያውቃል። አንዴ ያምራልን የሰርግና አንድ ደግሞ የሰው ነው የሚል ዘፈን ሰርቼ ነበር። በእነሱ አድርገውኝ ያውቃል። እንደዚህ አይነት ኢንተርቪው ደግሞ ያው ጀስት ታዲያ አንተ ስለጋበዝከኝ አመሰግናለሁ። ምንድነው ኢንተርቪው በጣም የሚገርም ብዙ መድረክ ላይ ብዙ ቦታም በቃ ማመስገን የምፈልገው ሰው ነበረኝ። በሻውን የመጣሁት ስመጣ ሻው ኢንተርቴይንመንት ግን አንዳንድ ጊዜ ህልምህን የአፍን ፍሬ ትበላለህ ይላል። ድሮ ትምህርት ቤት ሆኜ ፍንዳታ ሆነ ምናምን አለ አይደል ዚፕ ያለው የኬኔዲ ማይክል ጃክሰን ዚፕ ያለው 32 ዚፕ ቀይ ዋለ በጥቁር ዋለ ምናምን እሱን ነው የምለብሰው። ካራቴ የሚያንሸራተው ጫማ እሱ ምናምን ነው ማረገው። ያሰማ ነገ ከነገ ወዲያ አታገኙ ከኔ ጋር ፎቶ ተነሱ ኑሬ አሜሪካ ነው ምናምን ነበር ምላቸው። ዝም ብዬ እኮ ነው እንኳን አሜሪካ ግቢም ግን በቃ ዝም ብሎ አለ በልጅነት ብትል የለም እንደዛ አይነት ስሜት ነው የምላቸው። እና ግን ቀን ደረሰና ለካ ያፍን ፍሬ ትበላለህ። ትክክል። ከዛ በኋላ በጣም በሚገርም ሁሉ ጊዜ በአፌ መልካም ነገር ነው እንጂ መጥፎ ነገር ሊገባው አልጋብዘውም አላደርገውም። እና እንዲህ ያለ አንዳንድ ስራዎች ሰራለው ምናምን እንደዚህ ስል እንዳልኩ ቅድም አባትየውም እንደዚህ እንትልኛል። አሸናፊ በጣም ቤስት ጓደኛዬ ነው የሸዋ ወንድ። ከዛ ሙዚቀኞች ምናምን እንትን የዘፋኞች የተሰበሰበው ምናምን እየፈለጉ እንትን ያደረጉ ነበር። አንድ ቀን እንደዚህ አሜሪካን እንትን አለና አንድ ስራ አለ እንደዚህ ስራዎችን እንዳዘጋጅና እስቲ እንሞክራለን አለ። እያሾፍክ ነው ያልኩት። ሙዲዛ ከሆነ አሜሪካ ግቢ ነው አሜሪካ ነው እና ወዲያው እያወራኝ ግን ነው ወይ ለሌላ ህልሜ መጣው ታውቃለህ። ያቺ በልጅነት የዛ ጋር ምናምን ገና ከ5ኛ ክፍል 6ኛ ክፍል ሆኜ ሁላ ምናምን እንደዚህ አይነት ነገር ነው የምለው እና የቀለድክ ነው ምናምን አልኩት። እንደዚህ ነው ምናምን ኦኬ። ከዛ ያን ነገር ራሴን እንዳዘጋጅ ምናምን አደረገ። ከዛ ከግሩፑ ጋር ተቀላቀል ምንሰራው ስራ ጥናት ተጀመረ። አንዳንድ ቦታ እዛ የተዘጋጁ ስራዎች ነበሩ። እነሱን ስራዎች ምናምን መስራት ጀመርን። ሃርመኒ ሆቴል ምናምን። ከዛ ወደ 20 ምናምኖች ነን። የባህል ቡድን አለ፣ ዘመናዊ ቡድን አለ። የሚገርም ግሩፕ ነው። እስካሁን እዚህ ቤተሰብ ነን። በጣም የሚገርም ነው። እንዴት ደስ የሚሉ ልጆች እንደሆኑ በጣም በችግር በደስታ የሚደርሱ በጣም በቃ ቁም ነገረኞች ናቸው። በጣም ደስ የሚሉ ናቸው። እና ቀጠለ ጉዞ። አሜሪካ ተሰጠ። አሜሪካን ቪዛ ተሰጠችን። ነገር ብንሄድ ደስ ይለኛል። ሰተህ ስትነሳ ገጥሞህ ያውቃል? ልክ እኛ እዛ ተመቶልን ተሰጥቶን ሳምንት ምናምን ሲቀረው ለጥያቄ ትፈልጋላችሁ ተብለን ተጠራን። አንድ ልጆች እንግዲህ አስብ በቃ ያለህን ነገር ምናምን አድርገሃል። እኔ ደግሞ ያው ታውቃለህ ሰው በጣም ነው ምግባባው ኮሚኒኬሽን ታውቃለህ። ቤቴ በቃ ቀን በቀን ካምፋየር ነው እንጆይ ነው ምናምን ነው እንደዛ ነው። የሚስቴ አባት ነፍሳቸውን ይማርሳቸውን እናትየውንም እዚህ ሆኜ ነው ያጣሁት። በጣም ነው ማዝነው።
እና ጌቱ የሚባል ልጅ ነበራቸው። ጌቱ ቢሞት ጌቱን ሰጠኝ ይላሉ። በህይወት የለም እሱ ሊማራው። የሚገርም እሳቸው ሁልጊዜ መርቁ ምናምን እላቸዋለሁ። እና ጌቱ ያንን ጓደኛው ያው ሁሌ እዚህ ነውና ከወዳጅ ጠላት ያለን ይላሉ። ሁሌ ሲመርቁ ፍቅር አለ ትሰራለህ ጎበዝ ሰራተኛ እንደዛ ነበር የሚመርቁት። እና ምን አይነት ጠላት መጣብኝ ምንድን ነው የሁሉ ሰው በቃ ቻው ያለው ድጋሚ ተጠራ 11 ሰው ምናምን ተጠራ። እንደገና ድጋሚ ቀን እየቆጠርክ ነው ድጋሚ ከዛ በቃ ምን ተፈጠራልን ምናምን በቃ ግማሹ ማይሳል የለም እንግዲህ ስለቱን ይክፈሉ አላውቅም። አይደለም ነው እንግዲህ የረሳችሁ ካላችሁ በዛ አጋጣሚ ስለት ያለባችሁ አስታውሻቸዋለሁ የነበረ ተው። ከታች ደግሞ ከኤምባሲው በታች ምስካያን ዞን መድኃኔዓለም ነበር። በቃ መድኃኔዓለም ስራው ድንቅ ነው። ሄድን እንዳልኩ ከዛ ከ11 ሰዎች ጥያቄ ተጠየቀ። ጥያቄው እውነት ስለሆነ መልካም ስለነበረ ተመለሰ። ሁላችንም በድጋሚው ጉዞ መጣ። ግን የሚገርም ጥያቄው እኔ ላይ ነው። ከ11 ሰዎች 6 ሰዎች ስድስተኛ ጠየቁት እኔ ነኝ። እንግዲህ ያው ከዛ በኋላ ኮንግራቹሌሽን አለ ዘቦች ብዬ ጥያቄውን መለስኩ ይመስለኛል። አሁን ትንታኔ ውስጥ ብዙ አልገባም። በጣም ስለዚህ ወደ አሜሪካ መጣላል። በምነው ሸዋ ኢንተርቴይንመንት አማካኝነት አሜሪካ መጣ። አሸናፊ ምነው ሸዋን ኦል ፋሚሊ ኦል ኢቨንት ቤተሰቦች አመሰግናለሁ። ሸዋ በጣም ወደው ማከብረው ቀደም እንዳልኩ ነው። የቱ ጋር አግኝቼ የት መድረክ ላይ አግኝቼ በምን መልኩ ነው ማመሰግነው እና እኔ መግለጽ አልችልም። በጣም አመሰግናለሁ። ይሄን ማስተላለፍ ፈልጋለሁ። በጣም ደስ ይላል። እንደዚህ መመሰጋገን በጣም ነው ደስ የሚለው። አሜሪካ እንዴት ተቀበለች? አሜሪካ ያው መጀመሪያ ስትመጣ አሜሪካ እንግዲህ ያው የምታየው ነገር አለ። ስገባ መጀመሪያ ተቃጠለ ጫካ ነገር ነው የመሰለኝ። እንግዲህ ያው ዛባዛሙ ረግፉ ምናምን ነው ያው ዊንተር ላይ ነው እና ደስ ይላል። እንዳልኩ አትሌት ደጀኔ ነው የተቀበለኝ። እኔ ከግሩፑ ጋር መጣን። ከዛ በኋላ ከግሩፑ ጋር ምሳ ምናምን ነገር ራሱ በጭራሽ በላ ምናምን የአክስቴ ልጅ ነው ያገባው። ደጀኔ ንጉሴ በጣም አሪፍ ልጅ ነው። በዚህ አጋጣሚ ቴንኪው ደጅዬ። እዛ ሄድኩኝ በዘመዶቼ ጋር ነው ያረፍኩት። ከዛ ግን ሙዚቀኞቹ ጋር መጣለሁ። ኮኮ ካባና ዝግጅት ነበር የስራችን ፒስ ላውንጅ ምናምን እንደዚህ ትንሽ መስራት ጀማመር። ከዛ እንደዛ ነበር የሙዚቃው ነገር ህይወት። ያው ለምታውቀው ቀስ እያለ ደግሞ ከሰም የሚልበት መንገድ ደግሞ አለ። እንግዲህ ስትመጡ ሙዚቃውን ተሰሩ ነበር። ከዛ በኋላ የዚህ ሀገር ስራ ስቶር ውስጥ ነው ተቀጠርክ? እና ግን ያው እንደ መጀመሪያ ሁሉ ጊዜ እንግዳ ስትሆን ቋንቋ አለ፣ በተለያየ ነገሮች አሉ ምናምን ያው ትደነግጣለህ። አትምዴ እንደዚህ ነው እንዴ ምናምን የምትልበት ነገሮች ይፈጠራሉ። ከዛ ወደ አሜሪካ ልቀር ሳስብ ስራ መስራት አለብኝ። ስራ ከሙዚቃ ውጪ ተቀጠርኩ። ሮድ አይላንድ የሚባል ቦታ ነው ተቀጠርኩት። መጀመሪያ የገባው ቀን ነው ሽጉጥ ይወጣብኝ። አስብ እንግዲህ እንዴት እንደሚያስደነግጥ ተመልከት። ደቀሉብህ? አዎ ምንድን እንደተፈጠረ ታውቃለህ? 12 ላይ ይዘጋል በሩ እና የማታ ነበር የገባሁት። ሀበሻ ነበር እንትኑ። ከዛ ህፃናቶች 2 ህፃናቶች በእናም ያው ከዛ ልጅ ያለው ሰው ደግሞ እንዴት ነው ይሄን የሚሰማ መዝጋት ነው የሚጠበቅብኝ ለከፋ በቃ ሰብሳን አልፏል። ታቀብቶ ልጆቹ አይወጡ ወጥቷል። ለካ እነሱ እኔ ያችን በተመከለያ መሳሪያ ባይበሳው አስተዋውቷል። እሷን ከፍቼ ልጆቹን ውጡ ብዬ እስከማስወጣ ነው። ያችን ስከፍት ሊገቡ ነው ሌሎቹ መሳሪያ ያዙት ማለት ነው። ከዛ ልጆቹን ውጡ ላለው ምናምን ላልክ ያችን ከፈታ አድርጌ ልጆቹን ላስወጣ ስል ገቡ። እነዛ መሳሪያ እግዚአብሔር ነው መቼም እግዚአብሔር ይጠብቅሃል። መቼም በዛ ሰዓት ማድረግ የሚገባኝ እኔ ወይ መተኛት ወይ የሆነ ነገር ማድረግ ምናምን ነው። ግን እኔ ቀጥታ ቢተኩሱ ብዬ ገብቼ ያንን ቀረቀም
ያው ማናጀሩ በነጋታው ሲል እንደዚህ አይደረግም እንዴት ይጠቅሱ ቢገሉስ ምናምን ቀረቀርኩኝ። ከዛ ስልኬን አነሳው። ግን በጣም ነርቨስ ስለነበርኩኝ ማን ጋር ፖሊስ ጋር እንደምደውልም ማናጀር ጋር ግን ስልኬን ብቻ ግን አነሳው እሱ ጋር ነው። ከዛ ወዲያው ላጥላጥሎ መኪናቸውን አስነስተው ሄዱ። ስልኬን ሳነሳ ያው ስልክ ይፈራሉ እዚያ ሀገር ታውቃለህ። ወዲያው ወጡልኝ። ከዛ በኋላ በንጋታው እሱ ማናጀር ጋር ደወልኩኝ። ፖሊስ ምናምን ነገር ደወለ፣ መጡ ምናምን አሉ። አንዳንድ ነገሮች እንትን አሉ። በንጋታው እቱ በሰላም ጌታዬ እኔ ከዚህ በኋላ አልመጣም አልኩኝ። እና በጭራሽ አራሬ እንደው ከተገኘው የሆነ ነገር ከዛ በኋላ ስል ነዳኒ እና ማረ ምናምን ጓደኞች አሉ የሰፈሮቹ ልጆች ምናምን ናቸው። የዘኒ ቤት ዘኒ ቤት ገና መከፈቱ ነበር። ዘኒ ሬስቶራንት ከቁርስ እስከ ራት እየተባለ ያኔ ገና መከፈቱ ነው ምናምን። ዘኒ ጋር ለማትገባም ማለት ያንተ የሆነ ሬሲፒ ሁላ አለ ይባላል። ዘኒ ሆላንዶ የሚባል ምግብ እኔ ነኝ። ይሄ ደቃቅ ጥብስ እንትን ተደርጎ ያው ሰፈሬ እንግዲህ እኔ አዲሱ ገበያ ስጋ እንግዲህ ነበር የተራ ነው እንግዲህ ከላይ ያለ ስለ ስጋ እኛ አካባቢ መቼም አይነገርም እንደምታውቀው የትኛው ስጋ እንደሚበላ ምን እንደሆነ። ሁለተኛ ደግሞ ያው ሁሌ ሰርግ ቤት ከሙሽራው ቀጥሎ እኛ ነን እና ስለ ስጋ ምንም እንደምታውቀው ነው። ገባን። በጣም አሪፍ ነበረ። በጣም ደስ የሚሉ አርቲስቶች ነበሩ። ገና መከፈቱ ነው፣ አዲስ ነው እና ሌላ ስጋ የሚቆርጥ ልጅ ነበረ ደግሞ ሌላ እንትን የሚል እና እሱ የእሱም ረዳት ነኝ። ከዛ ደግሞ እወጣለሁ፣ አስተናግዳለሁ። እና በስመ አብ አሁን በጣም የተከበረች ትልቅ ሰው ልጅ ጀነራል ልጅ ናት። በጣም የትልቅ ሰው ልጅ በጣም ኢትዮጵያ ውስጥ በጣም እንትን እንጃ አንዳንድ ጊዜ ያው ስም መጥራት ስለሚከብደኝ እና ስለኔ ችግር የለብኝም ምንም። ግን እና እሷ አለች በጣም ደስ የምትል ናት። በጣም በስመ አብ አሜዚንግ። እዛ እንሰራ ነበር። ሆላንዶን ፈጠር እኔ ኢትዮጵያ ፓስታ ቀቅዬ ማለቅ ሰው ነኝ። እዛ የመጀመሪያ ኃይለኛ ሼፍ ነው እሷ ስትሰራ ያታለው። ከዛ ደግሞ ይሄ መቀማም ምናምን ተወው ልገልጽልህ አልችልም። በቃ ማለጌ ቴስት እስቲን ቅመሱ ስለ አንደኛ ይሄ እንዴ በቃ ከዛ በኋላ በቃ ማን ይቻለኝ እየደወልኩላ አርቲስቶቹን እንዴ የሚመሰለ ምግብ ብላለሁ። በከንፈር የሚበላ ነው ስጋው ላለሁ። እዛ መስራት ጀመርኩ። በጣም አሪፍ ጊዜ ነው። የተፈጥሮ ግዴታ ሆኖ ነው እንጂ ማኘክ የጌቱ ጥብስ በስትሮ ይመጠጣል ተብሎ እኔ መጥቼ ቀምሻለሁ። በጣም የሚገርም አሁን ከሚስቴ ጋር ራሱ ፕላኔ ሬስቶራንት መስራት ነው። በጣም ቆንጆ ባለሙያ ናት ሚስቴ። ለምለም አገልግል የሚል አሁን እንደውም ስቱዲዮ ባለፈው ጆ ምግቡ በጣም በሚገርም ነው። አንዳንድ ቦታዎች እናቀርባለን። በጣም የሚገርም አገልግል በቃ እጅ እንዳይመስልህ የኔም እጅ እንደምታውቀው ነው። በከንፈር የሚበላ ነው እና ከሙዚቃው ጋር ሙዚቃውም ሆኖ ሬስቶራንት ህልም አለኝ። ህልም ነው ግን እንደዛ ሀሳብ አለን ወደፊት እንግዲህ እግዚአብሔር ይርዳል። ያው ሰላም ዘንዬ እንግዲህ ቤትሽ መጥቻለሁ። ሆላንዴ ደግሞ እስኪ በተግባር ይሄን ይመስላል። ሆላንዴ እዚህ ቤት ከዚህ በፊት ሲሰራ የነበረው ሆላንዴ ምግብ ይሄ ነው። ጥሬ ስጋ እንደምታወጣው በከንፈር የሚበላ ጥሬ ስጋ ነው። ይሄን ነው እንግዲህ ወደ ሰርግ ቤት ሄደን ያን አድርገን በዛው ዘፈን ደግሞ የሰራንበት ባለፈው እንዳልኩት ጎድኑም እንደዚህ ነው። በዘኒ ሬስቶራንት ከቁርስ እስከ ራት እያልን እንግዲህ እዚህ ሞቅ ያለ ስራ የሰራንበት ነው። ዘንዬ መልካም ሰው በእውነት በጣም ደስ ብሎኛል። ዛሬ ደግሞ ቤትሽ መጥቼ ምግቡንም እያሳየን እዛ ላይ ደግሞ አንቺ በማግኘቴ ከልብ አመሰግናለሁ። ዘኒ በጣም መልካም ሰው ነሽ። በእውነት እንደ አሰሪ ሳይሆን እንደ መልካም ነገር ደሞዝ ከፍለሽ እንኳን ቴንኪው ጊዜ ስጥልኝ የምትል ሰው ነሽ። በጣም የምንወድሽ በፍቅር በጥሩ ነገር ነው ያሳለፍነው። በጣም ነው የማመሰግነው በእውነት። በዚህ ላይ ሁሉ ነገር ደግነሽ ከኢትዮጵያ አንስተሽ ብዙ የነገርልሽ ሁላ አትፈልጊም። ሰው ማገዝ የምትወጂ ነሽ። እግዚአብሔር ይህ መልካምነትሽን ይቀጥላለሁ። ረጅም ጊዜ ከጤና ጋር እመኝልሻለሁ።
ጤና ይስጥልኝ። ሰላም እንዴት ናችሁ? ዘኒ ይባላል ከዘኒ ሬስቶራንት። ጌቱ እንዳለው ፌመስ ሆላንድ ጥብስ የሚባለው ይሄኛው ነው እና ጌቱን ሳስብ ሁልጊዜ ያን ዘመን በጣም ወዶ ጊዜ ነበረ። ጌቱ በጣም ጥሩ ልጅ፣ በጣም ሰርቶ ደክሞ ስራ በቃኝ የማይል ልጅ ነው። ሁሉም ስራ ቤት ውስጥ የማይሰራው ስራ የለም። ከሆላንድ ጥብስ ጀምሮ እስከ ስጋ ቆርጦ ማስተናገድ እንዲሁም አልፎ ሬስቶራንት ላይ መጥቶ ሰውን ምን ጎደለ፣ ምን ላምጣ፣ በከንፈር የሚበላ ስጋ ነው የሚባለውን ቋንቋ ሁሉ ያስተማረ ጌቱ ነው እና በእውነት ጌቱ ከጨዋነት ጋራ እዚህ ቤት ውስጥ በጣም ጥሩ ጊዜ እንድናሳልፍ አድርገናል። ብዙ ሰዎች፣ ብዙ ሰራተኞች አሉ። ጌቱ በጣም ትልቅ ሰው ነው በእውነት። አሁንም የሚሰራውን ስራ ሁሉ እግዚአብሔር ያሳካለት። በጣም ደስ ብሎኛል። ቤተሰቦቹ ሁሉ መተውለታል። አሁንም እግዚአብሔር ይባርክ። ከዛ በኋላ ከዘኒ ሬስቶራንት ከሬስቶራንት ስራ ወጣህ ድጋሚ አሜሪካ ላይ በዚህ በሰርግ ስራ እንዴት ተዋወቅ? እና ግዛቸው ሊጋባው የሆነ ሰርግ መቅደስና ዳን ይባላሉ አገናኝ። አዎ ስላላዩ መጀመሪያ ስለማያውቁኝ እምነት አልነበራቸውም። ከዛ እሱን ለኔ አይደለም እንዴት ነው ግን እኛ ለክፍያው ለገንዘቡ አይደለም፣ ግን እኔ ደግሞ የጠራሁላቸው ሂሳብ ዝቅ ያለ ነው። ለምን እኔ መስራት ነው የምፈልገው፣ መታየት ስራዬን አሳይቼ ስራ መስራት ነው የምፈልገው። እና በሙያ ደግሞ ሰርተ ወይ ደግሞ እኔም ያ ነገር ሰርቼ ከማይዘፍኝ የማገኘው ነገር ደስ ይለኛል። እና እንትን ስል በእኔ ልባቸው ካበላሸ ምናምን አለባቸው። ሰራሁን፣ ተደሰቱ። እሱን ነው ደውሎ ያመሰገኑት። ግዙ በጣም ቴንኪው ምናምን አለ። ከዛ ያችን ሰርግ ሰራው፣ ጠፋ ስራው። እና ዘኒ ጋር እንዳልኩ ሰራ ነበር የሰርግ ጥሪ ስጋ ያዛለው አይደለም እንደዚህ ገር ምናምን ነገር ሽን ከዛ የሚሰራው ልጅ እሱ ነው የሚሄደው ምናምን ስትል ዘኒ እኔ ነው የሚሄደው አልኩ ለመቁረጥ እኔ ነው የሚሄደው በጭራሽ እኔ ነኝ። ኧረ አንተ ገና አዲስ ነህ እንትናት ኧረ እኔ ነኝ ሰርግ ከሆነ እኔ ነው የሚሄደው ከፈለገ ገንዘቡ ነው እንጂ እኔ ነው የሚሄደው አልኳት። እዛ በኋላ ላይ ከፈለገ ገንዘቡን ሀባብ እንካፈል ምናምን አልኩኝ። መጨረሻ ላይ እሺ ተባለና ሄደ። እንትን ሞልጄ ኮፍያ ነጭ ጋውን ስጋ ቆርጫ ነጭ ጋውን ምናምን ካደረገ ኮፍያ ታሪክ ነው ምናምን መረሽ ሄዱ። ከዛ ስጋዬም ማስተካከል የሚገባው አስተካከል መጡ። ሙሽራ መጣ። ሲመጣ ያው በሽታ ነው እንዳልኩ ኮፍያዬን ዱቅ አደረኩ። ያችን ነገር ዱቅ አደረኩና አጥብዬ የወንዶች ጉዳይ ናስታስ ከዛ በኋላ ያልኩኝ ጀመርኩ። ከሰማይ ወረደ ከምድር አለ። እኔ በኋላ ምን እንደምታመጣ እቺን ነገር አውቃታለሁ። ገብቶሃል? አንዴ ብቻ ልታይ ነው በቃ። ከዛ ቃወጥኩት መኪናውን እያዞርኩ እያልኩት ይሄ ተዛባይ ሰው በቃ ተደሰተ። ይሄ ዶላር ሽልማቱ ምን በቃ ልገልጽልህ አልችልም። እየዘፈንኩ እውነቴን ነው የምልህ ታዲያ እምባዬ ይመጣል። ታውቃለህ ለካ ያ ሁሉ ዓመት ስራው በጣም በፍቅር እንደምሰራው ስራው ይገባል ይራሱ በጣም ገረመኝ ሁላ በቃ። ከዛ ጨረስኩ ምናምንና በጣም ያለ ተደነቀ። እዛ ስጋ ሲወስድ ምናምን ሲነጋገር አይቶኛል ልጁ። በጣም ደስ አለው ምናምን ሄድኩኝ። ጋውኔን አደረኩ ምናምን ከዛ ስጋ ስቆርጥላችሁ አንተ በጣም ጎበዝ ምናምን አሜዚንግ። እዛ ጋር ያ እዚህ ጋር ከሽልኬን ስትፈልጉ በስልኬን ያዙ ምናምን እያል በዛ ተባለ። ከዛ ዘኒ ቤት ነው ሰው ሲፈልገኝ ዘኒ ቤት ነው የምሰራው እያሉ ጊዜ ከቨርጂኒያ እና ዳዊት ምናምን የሚባሉት ምናምን መጡ። በዛ በጣም እንደው መጀመሪያ ጊዜ የሰራው ጊዜ ትዝ ይለኛል። አንዳንድ ጊዜ ሁል ጊዜ ዋጋህን እንትን አድርገህ ነው የምትሄደውና ሳናግራቸው እዛ ቨርጂኒያ ነው ትዝ ይለኛል። ዳዊት ይባላል ጊዜው ምናምን ሲያናግሩኝ ሂሳብ ስጠራላቸው
$200 ነው $100 ጨምሮ አረንዲ አይተን ከሊጋ አይተን በጣም አለ እዛ ስጋ ስቆርጥበት እንዴ በጭራሽ እኛ እንከፍላለን። ኦኬ ሄድኩ ሰራው ገንዘቡ ብቻ አይደለም እንዳልኩ ከዛ ስሜ ጥሩ ይሆን መጣ። አሁን ይኸውልህ አትላንታው በል ሁሉም ስቴት ተቆጣጣሪ መስማም ሲያትል በል ካሴት ሰርተሃል? ሙሉ አልበም ሰርተሃል? ካሴት ነጠላ ዜማ ያምራል የሚል ሰርግ ዘፈን ሰይድ መሐመድ ዜማው ሽመልስ አበራ ስመኝ ግጥሙን ሰርግ ዘፈን ሰርቻለሁ። ከዛ ደግሞ የሰው ነው የሚል ክሊፕ የለውም እሱ ያው ሰው ነው እየዘፈንኩ ያው ሰው ሀገር ቀርቻለሁ እንደምታውቀው እንግዲህ እንደምታየው ነው። አንድ ቀን ያው ደግሞ ሲሞላ እንግዲህ እግዚአብሔር ሲፈቅድ ሁሉ ነገር እግዚአብሔር ሲያደርግ ደግሞ ሀገራችን እንገባለን። አሜሪካ ደግሞ መጣሁኝ ውዴ የሚል ሰራው። ውዴን ያው እንግዲህ እንደምታውቀው ናፍቆት ቅልቅል ነው የራስን ውዴቴ የራሴ ታሪክ ነው። የሰርጉም ዘፈን ስትመጣ የኔ ህይወት ነው። ገና ከሚስቴ ጋር ተገናኝተን ትዳር ይዘን ምናምን እነ ሰይድ ነሽ መልስ ምናምን ሲመጡና እንደዚህ ነው ብቻ አለው የራሱ ነገር። አንድ እንጨት ብቻውን እንደ ልብ አይነድም እስከሚያገጣጠም ጊዜ ቢረፍድም አምላክ ባዘጋጀው በራሱ መንገድ እንዲህ ያስደስታል ጥማል መውደድ ብቸኝነት ቀርቶ ጥንዶች ካረካቸው የተባረከው መልካም ዘርስጣቸው እና ስሜቱ ምንድነው? ከተጋባ ልጅ ፍሬ ስጠን ነው ሐሳቡ። ብዙ ጊዜ ደግሞ አንዳንድ ጊዜ ሰዎች ተጋብተው ልጃቸው ወይ ታማሚ ይሆናል ወይ ደግሞ ዱርዬ ይሆናል። በተለይ ከተሰጠን መልካም ፍሬ ከሰጠን መልካም ይሁን እና እኔናም ባልና የሚስቴን መልካም ፍሬ ይስጣችሁ ነገር ነው። በዛ ነው የተጀመረው። ሁሉ ጊዜ ስለ ልጅ ስለምናምን እናወራ ነበር እነሱ ፊት ያ ስሜት ነው የተፈጠረው። ግጥሙም እንደዛ ነው። ይሄው መልካም ፍሬ ሰጥቶን እግዚአብሔር ይመስገን። እግዚአብሔር ባለትዳርና የአራት ልጆች አባት ነህ። አሜሪካን ከመጣ በኋላ ከረጅም ጊዜያት በኋላ ነው እነሱ የመጡት። ትልቅም አቀባበል ነበር። እሱ ጋር እንመጣበታለን። እዚህ በዛ በረጅም አመቶች ቁጭ ብለህ የቤተሰብ ናፍቆት አለ። በዛ ቁጭ ብለህ ውዴ ውዴ የሚለውን ዘፈን ሰራ። እስቲ ስለ ዘፈኑና የብቸኝነቱን ጊዜ ትመጣበታለህ። ግን እስቲ አንዷን ስንኛ አስታውሰን ውዴ ውዴ ከግጥሞቹ የሚጣፍጠኝ ነገር ነው። ተመልለ ነገሩትን እንሳልም አይረሳው የለመኑትን እንሳልም አይነሳው ሁሉና ዳሬን ከሷ ጋር ያርገው ናልሻም ሌላን እናላይምስ ከላይ ከሰማይ እንታድያታለው ስሟን ቀይሬ ውድላታለው ሆዴላታለው ስሟን ቀይሬ ውድላታለው ይላል። የሚገርምህ ውዴ የተሰራው ልጋባው በየነ እንደዚህ አንድ ቀን እረፍት ነኝና ደወለልኝ። ስማ ሚስት ምትል ምንድነው? ውዴ ነው ምትል አንተ ምንድነው ውዴ ነው ምትላት አለኝ። ምነው ሚስት ምትል ምን ነበር የምትባባሉት የምትጠራሩት ምናምን አለ። ውዴ ነው ምላት ምናምን አልኩት። በቃ ምናምን አለ። በንጋታው ተማሩ ግጥም ጽፎ ይዞት መጣ። ግዞ ልጋባው በየነ ግዞ እና ግዞ ግጥም አድርጎ ጽፎት መጣ። ከዛ በኋላ በፍቅር ቃል በቃል ኪዳና ስራ በእውነት ተስፋ ያኖረችኝ አጥራ ክፋ ያወጣው መልካም አንደበቷ ይላል። ፍቅር ነው ቅኝቷ እያለ በጣም በቃ በሚገርም ሁኔታ የልጄ ስም በእምነት ነው አንዱ በእምነት ፍቅሯ ስንቅ ነው በእምነት የጸና የሚስቴ ስም አለበት። ኦኬ እዛው ላይ ግጥሙ ላይ ፍቅሯ ስንቅ ነው በእምነት የጸና ለምለም ፍሬዋ የሰማይ መና ከላይ ከሰማይ ታድያታለሁ ስሟን ቀይሬ ውዴ እላታለሁ ነው የሚለው። እና አንደኛው ያው ሰምና ወርቅ አለው ፍቅሯ ስንቅ ነው ያው የምታውቀው ነው። እና ፍቅሯ ስንቅ ነው በእምነት የጸና ለምለም ፍሬዋ የሰማይ መና ከላይ ከሰማይ ታድያታለሁ ስሟን ቀይሬ ውዴ እላታለሁ። ያው ፍሬዎች እነዚህን
ሰጠችኝ ነው እንደዛ ይመስላል ወዴ ግዞ ግጥም አድርጎ ሊጋው በየነጻፈው ዛቺ ቀን ሙቭመንትህን እነሱ ሲመጡ አየር መንገድ ላይ በርካታ አርቲስቶች አንተን አጅበው የነበረውን አቀባበል እስቲ አስታውሰው ታዲያ በጣም የሚገርምህ አሁን በእርግጠኝነት እንዲ ቪዲዮ እንዲጭይ ማየት አልችልም እኔ ራሴ ሳየው ሁሉ ጊዜ አሌክሳንደር የሆነ ስሜት ይሰማኛል በጣም ምናምን ከብደኛል እና እንዳልኩ ጓደኞቼ እንዳለ በሰሜን አሜሪካ የሚገኙ አርቲስቶች የተለያዩ ወንድሞቼ ዘመዶቼ ቤተሰቦቼ እንዳልኩ በሙሉ እዛ ነው የተገኘው እና እነዚህ ያ ሁሉ ሰው ጠርቼ ነው አልብዬ ጥቂት ሰዎች ነው እንትን ያልኩት በዚህ አጋጣሚ ጌጥዬ በጣም አመሰግናለሁ አንዳንድ ነገሮችን ቤት ለማድረግ ምናምንም አንተ ብቻ ወንድላጤ ሆነና የሆነ ነገር የሴት የለበት ነገር ታውቀዋለህ ምንም ግራ ነው የሚገባልኝ አይሆንልንም አመክሳ ቤቲ በጣም ቴንክ ዩ ቤቲ ኬተሪንግ አድርጊ እንዲያርጊ እንዲፈጥሬ ምናምን ነው አይሆንም አልኩ እና መጀመሪያ እንደዚህ በቃ just ፋሚሊ ለሆነ ሰው ቅርብ ለሆነ ሰዎች በ18 የሚመጡት የሲስ ደግሞ ክርስትና የዛስተናሰ እንትን ነበር ዛስታስተናግድ አይቻልም ነገር ሳረግ ነበር ምናምንና ጊዜም ያው እንደምታውቀው የራሴም እንትን ነገር ገደበው የወንድሜ ነው አብሮ አደጌ ነው በጣም መወዳቸው ማከብራቸው ናቸው የነሱ ፕሮግራም ላይ ነው እዛ ጋር አንዳንድ ሰዎች ምናምን ነገ ነው የሚመጡ በጣም ሁሉ እንኳን ደስ አለ ምናምን አለኝ ልክ በጧት አብዮት ካሳነሽ ነው ደረሰው በቃ ብቻ ደብልቅልቅብሏል ሰው እዛ ይሄን ይከራልኩ አንዳንዴ ደግሞ ደንሰስ የሚያደርግ ነገር አለ የሆነ ደስታውም አለ ይምጣጣል የሆነ ነገር አለ ምናምን ሲሄድ ደግሞ ኤርፖርት ሌላ ዓለም እቅፍ ድግፍ አድርጎ ሚስቴና ልጆቼን እዚህ አድርሶልኛል ክብር ላንተ ክብሩን ስላሴ ይውሰድ ይሄን ነው ብሎታል አሜን እስቲ ጌቱዬ አሁን ሶሻል ሚዲያ ላይ ካየሁት በዚህ ሙያ ስትሰራ አንድ ሁለት ቪዲዮዎችን አይቻለሁ እነዚህን የዚህ ሀገር ሰዎች እንዴት ነው ይሄን እንትን ያላችሁ ታስታውሰዋለህ በተመልክ ይሄ አትላንታ ነው ያሆ come on ያሆ አረ ጎበዝዬ በለው ጉልበቱን እያነከሰ
ወጣው ዳገቱን እነኝ እነማን ናቸው እሳት ያመልካል ከግንባራቸው አረው ጎበዝ እያሃ ያመናል በለው እያሃ ያመናል በለው እያሃ ያመናል በለው እያሃ ያመናል በለው ደስ የሚል ነው። እነዚህ በጣም በሚገርም ነገር አንድም ኢትዮጵያዊ ውስጥ የለበት የወንድም ልጆች ሙሽራውም አሜሪካዊ ነው፣ እነሱም አሜሪካዊዎች ናቸው። ግን እኔ እንደምታውቀው ፕሮቶኮል ምናምን ሲሰራቸው ሁሉ ነገር ሳረግ መጀመሪያ ቅድመ ዝግጅት ትሬኒንግ አስደርጋለሁ። የዚህ ሀገር ልጆች ሆነው ባህላቸው እንዲያውቁ፣ ባህላቸው እንዲማሩ፣ የተለያየ ነገር እንዲሆን የእነሱንም ይህንንም አስማምቶ የሚያስኬድ ነገር ትሬኒንግ 2-3 ትሬኒንግ በቲዮሪ አለ። ከዛ በተግባር ደግሞ ትሬኒንግ ያደርጋል። ስለዚህ ይሄ ቀድሜ መጀመሪያ እነዚህን ትሬኒንግ ሳስደርጋቸው ነበር። እንደዚህ በሉ እንዲበሉ ሲያጨፋፈር እንደዚህ ነው። ከዛ ደግሞ እንዲያው ምናምን በቪዲዮ እያደረኩ ምልክ ነው። አትላንታ ነው የሰርግ ያህና ሰርግ ነው። በጣም አሪፍ ልጅ ናት ሀና። በጣም ደስ የምትል ልጅ፣ ጎበዝ ተማሪ፣ በጣም የሚገርሙ ናቸው። ከእንደገና በጣም ባህላችን ይወዳሉ። ይገርማል። እዚህ ሀገር ሰዎች በጣም የሚገርሙ ናቸው። እና በመሀል ላይ እኔ አረጎበዝ ለምን ይላል የሆነ ነገር ሲይዝ እንትን ያሉ ከዛ በኋላ ላይ ግን ለምደውም ብለው ቆንጆ ፕሮግራም ቆንጆ ሰርግ ወጣ። ይሄ እንደውም ከ2 ሚሊዮን በላይ ነው አፋር ያለው የታየው። ሙዚቃ ውጭ ቶፕ ያቺ በቶፕ ሌቨል የተነሳችው ቶፕ ባንድ አሁን ደግሞ አሜሪካ ውስጥ ቶፕ ካምፓኒ ነች፣ ትራንስፖርት ካምፓኒ ነው። እና የሆነ ሌላም ቪዲዮ አለ ለተመልካቾቻችን አሳያለሁ። ቀይ ካርቤት አንጥፈህ ልጆቹ እያስገባ የሰራው ቪዲዮም እንደዚሁ ቫይራል ወጥቷል። ቲክቶክ ላይ ተዋል። ምንድነው ያው ቶፕ ባንዱም ቶፕ ባንድ ነው እንዳልኩ ነው። አሁን ደግሞ ቶፕ ሊሞ ኢሊሊሲ ነው። አሁን የመኪና የሊሞዚን በካምፓኒ ያደረኩት ቶፕ ኢሊሊሲ ነው። ዌብሳይት ተከፍቶ ስራዎች እየሰራው ነው ያለሁት። አሁን እዚህ ሀገር ያሉ ወጣቶች ምናምን በርዝዴይ ሲኖራቸው ምናምን ያዙሃል መተው በዚህ ሰደን ክለብ የተለያየ ቦታ ምናምን በተለያየ በርዝዴያቸው አንድ ነገሮችን ሲያደርጉ ግን መኪናው ብቻ ለምጄላቸው መሄደው ነው። ምንድነው የሚያስደስታቸው? ለማን ነው? ለባለስልጣን ብቻ ቀይ ምንጣፍ የተነጠፈው? እነዚህ ወጣት ታዳጊዎች ናቸው። እስቲ በዛስ ቢሆን ልደቷ ነው ብዬ እንደዚህ ምንጣፎች አሉኝ። ምንጣፍ አነጥፍላቸዋለሁ። በዛ ምንጣፍ ነው የሚገቡት። ኢትዮጵያ አገልግሎት ይሄን ይመስላል። አንዳንዴ ሰርግ ላይ በጣም በሚገርም ነገር በቃ ሁሌ መኪና ውስጥ አሉ እንደዚህ ምንጣፎቹ። ስራ ስሰራ እንደዚህ እናቶች ደስ የሚሉ እናቶች አሉ፣ አባቶች ምናምን ሆነ ያ ደስ ሲለኝ አንዳንዴ ሁላ እንትን አድርጌ ያን ሰርቪስ ሰጣቸዋለሁ። ክብሩ ደስታው ዓለሙ የእናንተ ነው። በቃ የምንጣፍ ላይ መሄድ ይገባቸዋል እናቶች ብዬ በዛ ማስገባቸዋለሁ። ደስ ይላል። ያው ሰው ሲደሰት ሳይ ደስ ይለኛል። ያ ነው እንደዛ ነው የማደርገው። አንዳንድ የበጎ ስራዎች ላይ እንደምትሳተፍ አውቃለሁ። ትልቅም የሩፋኤል አካባቢ እድር ማህበር አላችሁ። እዛ ማህበሩ ላይም አንተ በጣም ኢንቮልቭ እንደምታደርግና ብዙ ስራዎች እንደምትሰሩ አውቃለሁ። እስቲ ስለዛ ማህበርና ስለምታደርጉት ነገር ትንሽ ጥቂት ብታጫውተን። ወጣትና ጎልማሶች ማህበር አለ፣ ስምንት ትምህርት ቤቱ ማህበር አለ። ብቻ ሩፋኤል አካባቢ ያለ ወጣት ተደራጅቶ ብዙ ነገሮች ያደርጋል። ይሄ ወጣት ማህበር እንደምታየው በቅርብ ጊዜ አሁን ሙሉ አስፋልቱ የሩፋኤል አስፋልቱን አንጥፈዋል። መብራት ተለያየ ብቻ የበረከት ስራዎችን ይሰራል። በዛ ውስጥ እኔም ከሚሳተፉ ሰዎች እሳተፋለሁ። የበረከት ስራ ካሴት መዝሙር ሰርቶ ሙሉ ካሴት መዝሙር ሰርቶ አካል አለ። ይሁን እንዳለ አሁን በጣም በዘረዝርልህ ከኢንጂነር አንስተህ እስከምን በጣም ባለሙያዎች አሉ። በዚህ በሰሜን አሜሪካ እግዚአብሔር ይባርካቸው የመላኩ የጽራራ በቅዱስ ሩፋኤል ልጆች በገንዘባቸው በጉልበታቸው በጣም ይራዱ። ስም ዘርዝሬ አልጨርስልህም። ሁሉም ሰው የሚሳተፈው እኔም እንደዛው ያቅሜን ያህል አደርጋለሁ። ይሄ ነው ያለው። የዚህ ማህበር አባሎች ናቸው። ውዴ ውዴ የሚለው ሙዚቃህን
ባወጣህ ጊዜ በሶሻል ሚዲያ ላይ በጣም በርካታ ሰው እየተከታተለው የዚህ ዘፈን ምርቃቱን አዘጋጅተው ነበር። በጣም የሚገርም ነገር ላይቭ እንደውም የድል አክሊሉ አርቲስት የድል አክሊሉ ነው ያስተላለፈው። ቴንኪው የድልዬ። እና የሚገርም ቲሸርት አሰርተው ኬክ ከ1 ሜትር በላይ አድርገው እናቴን፣ ሚስቴን፣ ልጆቼን ሰርፕራይዝ አድርገው ያንን ዘፈን ሪሊዝ አድርገውልኛል። በጣም በሚገርም ሁኔታ ቲሸርት አሰርተው ኬኩን አድርገው ምን አድርገው ኃይለኛ ሪሊዝ አድርገውልኛል። በሶሻል ሚዲያም አይተዋል። ያው ፌስቡክን በምን እንትን አድርገዋል። ያው የሩፋኤል ተወላጆች ናቸው እዛ አካባቢ ያሉ ወጣቶች እንዳልኩ ጎልማሳና ወጣት ማህበሩ ብዙ ነገር ነው የሚያደርገው። አሁን ጠቅላላ አድርጌ ቅድም ስላልኩ ነው እንጂ በተነተንልህ ብዙ ነው። ምኑን አንስቼ ምኑን ላድርግልህ? በእያንዳንዱ ሰው ላይ የሚደርሱ ናቸው። ገብተዋል። ቤት ውስጥ ሆነው መቆረብ ያልቻሉ አሮጊቶች እናቶችን ያቆርባሉ። ረዳት ሆነው ወይ እንደዚህ መንጃ ፍቃድ ያልወጡ ሰዎችን ወራዊ ነገር ከዚህ ተሰብስበው የሚሄዱ እነሱ የሚያወጡት ነገር መንጃ ፍቃድ ለብዙዎች ልጆች ያወጣሉ። የፈረሰ ቤት ያድሳሉ። በየቦታ ሄደው አባቶችን ያለ ጸሎት ያደርጋሉ። በጣም ጎበዞች ናቸው፣ ጠንካሮች ናቸው። በጣም ብዙ ነው ያለው ልጅ እና በዚህ አጋጣሚ ማስተላለፈው በሰሜን አሜሪካ ያሉ ወንድሞች እህቶች፣ የሩፋኤል ወዳጆች እዚህ ዲሲ ሩፋኤል ቤተክርስቲያን አለ መተው እነሱም እንደዚህ አገልግሎት እንዲሰጡ። ሩፋኤል እንግዲህ ብዙ ረዳት ነው፣ ማህፀን ከፋች ነው። ልጅ ብትጠይቅ ምን ብትጠይቅ ጠየቅከው ነው የጠየቅኩትን ነገር የወጣሁትን በሩፋኤል ቀን ነው። እኔ ሰንበቴውን ቁጭ ብዬ አባቶችን መርቁኝ ብዬ ሰንበቴውን በልቼ ነው መልአከ ሩፋኤል ጽርሐ አርያም ተከተለኝ ብዬ ተከትሎኝ ያሳደገ መልአክ ከኔ ጋር ነው። እግዚአብሔር ይመስገን። እና በጥቅሉ ወዳችኋለሁ የሀገሬ ልጆች፣ ሰፈሮቼ ልጆች፣ ማህበርተኞቼ፣ ወንድሞቼ ጠንክሩ፣ በርቱ። ወደፊትም ብዙ ነገር ተባብረን እንሰራለን። ጌቱዬ በድጋሚ ስለመጣህ በጣም አመሰግናለሁ። መጨረሻ ላይ የምትናገረው ነገር ካለና የምታመሰግነው ካለ እድሉ ልስጥ። እኔ በእኔ ህይወት ውስጥ በእኔ ዙሪያ ውስጥ ብዙ ሰዎች አሉ። ብዙ ማመስገን ሁሉን ዘርዝሬ አልጨርስም። ግን መጀመሪያ ቅድሚያ ፈጣሪን ክርስቶስ እግዚአብሔር አምላክን የድንግል ማርያም ልጅን አመሰግናለሁ። ክብር ለሱ ይሁን፣ ለዚህ ቀን ለዚህ ሰዓት ያበቃኝ ጌታ። ቀጥሎ ወላጅ እናቴ በጣም የምወድሽ ውድድ ማረግሽ እናቴ፣ በጣም ነው የምወድሽ፣ በጣም ነው ማመሰግንሽ። አሳድገሽ ደክመሽ እዚህ ጋር ደርሰሽኛል። እንግዲህ ውለታሽን እግዚአብሔር ከፋይ ያርገኝ፣ ጤናሽን ይስጥሽ፣ ረጅም ዕድሜ ከጤና ጋር እመኝልሻለሁ። በጣም ነው የምወድሽ። ወንድሞቼ ብዙ ናቸው፣ ወንድም እህቶቼ፣ እግዚአብሔር በጣም በጤና በሰላም ያገናኘን፣ እናንተን ለዓይነ ሥጋ ያብቃን እላለሁ። ወንድሜ ኤርሚያስ፣ ወንድሜ ዳዊት። ኤርሚ ማለት ወንድሜ ነው። ወንድሜ ምልህ ጓደኛዬ ነው፣ ግን እኔ እንደ ወንድሜ ነው የማየው። በጣም ብዙ ባለውለታዬ ነው። እሱን በጣም አመሰግናለሁ። በውዴ ዘፈን ላይ ስፖንሰር የሆነኝ ነው። እመቤት ማለት እህቴ ናት፣ ጣሊያን ያለች ናት፣ እህቴ ናት። እና እሷም እንዲሁ ስፖንሰር ነው። ሁልጊዜ በችግሬ በደስታዬም በጣም ማገኛት፣ በጣም የማመሰግናት ናት። ቤተሰቦቼ ይሄ ነው። ውዷ ባለቤቴ፣ ልጆቼን በጣም ጎበዝ ተማሪዎች ናቸው፣ በጣም ጥሩ ልጆች ናቸው። እግዚአብሔር ከፍ ያርጋችሁ። እነሱንም እንደዚሁ አመሰግናለሁ። ለኔ ሞገስ ናቸው፣ ክብር ናቸው፣ ብርታት የሚሰጡኝ ናቸው። ዘመድ አዝማዶች፣ ጓደኞቼ፣ በእናት ብዙ መናገር ነበረብኝ። ታድዬ አንተንም በጣም አመሰግናለሁ። ጠቅላላ በሰሜን አሜሪካ የምትገኙ አርቲስቶች በጣም የምትገርሙ ናቸው። ልጆቻችሁን በሙሉ ለቁም ነገር የምታበቁ፣ በእያንዳንዳችሁ ቤት ሲሄድ ምርቃት ሲሄድ ምቀና፣ በጣም ጎበዞች፣ ለሰው የምታግዙ የምትረዱ፣ እኔም ባገኛችሁኝ ቁጥር ሞራል የምትሰጡኝ፣ በጣም የምትሰጡኝ ክብር በጣም ትልቅ ነው። እግዚአብሔር ያክብራችሁ። በጣም ነው የምወዳችሁ፣ መግለጽ አልችልም። ደስ ይለኛል። በጣም ትልቆች ናቸው። ይሄ አልጨርስም። በሙሉ ተከበረ ሰላምታ እግዚአብሔር ያክብርልኝ። አመሰግናለሁ። ክቡራንና ክቡራት እንግዶቻችን ለዛሬ የነበረንን ከጌቱ በለጠ ጋር ቆንጆ ጨዋታ በዚሁ አጠናቀናል። በሚቀጥለው ሳምንት በሌላ እንግዳ እስክንገናኝ ሚዲያችንን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ
ቤተሰብ